ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ነው። አብራችሁን ስላላችሁ እናመሰግናለን። የዘንድሮ የጉማ አዋርድ ጥቅምት 22 2018 ዓ ም ይደረጋል። ዘንድሮ ደግሞ ይህ የፊልም ባለሙያዎች እውቅና የሚያገኙበት ፕሮግራም ላይ አንጋፋዎቹ አርቲስቶች የህይወት ዘመን ተሸላሚ ናቸው። አርቲስት ወለላ አሰፋና አርቲስት ፍቅርተ ጌታሁን ማለት ነው። ስለዚህ ጉዳይ ለማውራት በተለይ አንጋፋውን አርቲስት ወለላ አሰፋን አግኝተን ስሜቷን እና ደግሞ አጠቃላይ ከስራው ጋር በተገናኘ የተወሰነ ቆይታ እናደርጋለን። ስቱዲዮ መስመር ላይ ትገኛለች። እንዴት አለሽ ወለላ? ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። ደህና ነኝ። እንኳን ደስ አለሽ ብያለሁኝ። በቅድሚያ እንኳን አብሮ ደስ አለን እላለሁ። እኔ ደግሞ አንቺ እያልኩ ልቀጥል አይደለ? ያው አርቲስት አንቱ አይባልም የሚል አነጋገር አለ። የለም እንደዛው ነው። እናት ነኝና እንደዛ ቢሆን ደስ ይለኛል። እኔ እሺ፣ የዘንድሮ ተሸላሚ ተብላችኋል። አንቺም ፍቅርተም። እንደው መጀመሪያ ደውሎ የነገረሽ ሰው ማን ነው? እንዴት ነበር ያወቅሽው? እኔ ምንም አላሰብኩትም። ለምን መሰለህ ያላሰብኩት ጊዜውም ትንሽ ርቋልና እንደዚህ ደግሞ አስታውሰው ይጠሩናልም ብዬ ይጠሩኛልም ብዬ አላሰብኩኝም እና ድንገት ነው የሆነብኝ። ሰርፕራይዝ ነው እና ሲደውልልኝ ከዛው ከኮሚቴው መሀል ነው የደወለው እና እንኳን ደስ ያለኝ ስለኝ እንዴ ምንድን ነው አልኩት። አይ እንደዚህ ታጭተሻልና እንደዚህ ነው ብሎ ሲነግረኝ አይ መልካም፣ እሺ ደስ ይላል፣ ጥሩ ነው፣ እንደዚህ አስባችሁም ካረጋችሁ መልካም ነው አልኩ። ከዛ ደግሞ ቆይ እንደውም የሚገርምሽ ጓደኛሽን ፍቅርተ አለች ሲለኝ ኧረ እባክህ በጣም ነው ደስ የሚለው፣ ይሄማ እናመሰግናለን ብዬ በቃ ያው ደስታዬን ገለጽኩልሃለሁ። በጣም ደስ ይላል። ሁለታችሁን ስናነሳ ጓደኝነታችሁን በደንብ እንጠቅሳለን። በተለይ 48 ዓመት በዚህ ሙያ ውስጥ ቆይታችኋልና ከልጅነት እስከ አሁን የምትገኙትና የዚህ የጓደኝነት ሚስጥር ግን ምን ይሆን? እንግዲህ መቼም አንተ እኔ የባህሪ መመሳሰልም ሁሉም ሰው አንድ አይነት ባህሪ ኖሮት ጓደኛ አይሆንም አይደለም። አንተም የራስን ባህሪ ነው፣ እኔም የራሴን ባህሪ ነው የሚይዘው። ግን ምንድነው አንድ የሚያደርግ ደግሞ በመሃል አንድ ሀሳብ አለ ሁሌ የሚያቀራርብህ ከእለት እለት እያሳደግከው ጥፋት ብታይ ተወያይተህ ተላልፈህ ተቻችለህ ካልሆነ በስተቀር በትንሽ በትልቁ ዝም ብለህ የምታኮርፍ የምትጣላ ከሆነ ትርጉም የለውም፣ አይቀጥልም። የእውነት ከሆነ ያን ሰው የምትፈልገው ከሆነ ጥፋት ሲያጠፋ መንገር ነው። ቅር የሚልህን ነገር በግልጽ መወያየት ነው። ከዛ በኋላ ተማምነህ ደግሞ መቀጠል ነው። መተማመን፣ መተዛዘን፣ ንጹህ ፍቅር መስጠት፣ ንጹህ ፍቅር መቀበል፣ ያ ነው በቃ እኛ አብሮ እንደዚህ ረዥም ጊዜ ከኛም አልፎ ልጆቻችን እንደገና የልጅ ልጅ የሚያየ ነው። እንደገና ኩለን ድረን በልጅነት ተገናኝተን እዚህ መድረሳችን እንግዲህ እኛ ራሳችን ዛሬም እንደ ድሮ ነን። የሚገርምህ ዛሬም እንደ ድሮ አውርተን እንኳን ጨርሰን አንለያይም። አያልቅም አጀንዳችን ነው የምልህ የግል እንትናችን። በቀን እንደው ስንቴ ትደዋወላላችሁ? በቀን እንግዲህ 2ቴም 3ቴም። ደግሞ አንድ ነገር ደግሞ እናወራና የረሳሁት ሊኖር ይችላል፣ አስታውሼ መልሼ ወዲያው ደውላለሁ። ደግሞ ያ ከጓደኝነትም አልፎ ያው እህት በለው በቃ እንደ እህት ነው። ከቤተሰብ አብራችሁ ነው እንግዲህ የተለያዩ መድረኮች ላይ በፊልሞች ላይ በተለያዩ ቦታዎች ላይም ጭምር አብራችሁ ትታያላችሁና አብራችሁ ነው የምትሸለሙት አሁን እና ይሄ ደግሞ የተለየ ትርጉም እንደሚኖረው ተስፋ አድርጋለሁኝ። አንድ ነገር ልንገርህ፣ እኩል ፈርመን ነው የተቀጠርነው። አይገርምህም? እኩል ፈርመን እኩል ነው የመጀመሪያ ደሞዛችንን 50 ብር የወሰድነው እኩል ፈርመን እና እኔ ለዚህ ነገር ላይ እኩል መቆማችን ቀርቶ ስብሰባ እንኳን ስንጠራ እኔ ተጠርቼ እሷ ከቀረች እሷን ጠይቃለሁ። እኩል ተቀጥረን ፊርማችን ደርቆ 50 ብር ደሞዛችን 48 ብር ከምናምን ተቆርጦብን 2 ብር ከምናምን ይቆረጣል የጡረታ ነው። እኩል ነው ፊርማችን የደረቀው እና ደግሞ እኔ እንደውም እጥፍ ደስታ የሆነብኝ ልንገርህ፣ በቃ አብረን መቆማችንና አብረን በቃ ያ ደስታችን አንድ መሆኑ አንድ ቀን መሆኑ ለራሴ ነው የገረመኝ። እሱም ሰርፕራይዝ ነው ያደረገኝ። ልጁ በጣም ነው የተደሰትኩት። ወለላ እንግዲህ በመድረክ ቲያትሩም፣ በፊልሙም፣ በቴሌቪዥን ድራማውም፣ በሬዲዮ ድራማውም እንግዲህ እስካሁኑ ዘመን ድረስ እየሰራች ነው የምትገኘው። እንደው ከመድረክ ቲያትሮች ግን አንቺ ከሰራሻቸው የተለየ ቦታ የምትሰጫቸው የትኞቹ ናቸው? አዎ መድረክን ሳስብ እንግዲህ ብዙ ቲያትሮች አሉ። የቼዝ አለም የውድነህ ክፍሌን በጣም ወደዋለሁኝ። ከታምሩ ብርሃኑ ጋር አብረን የሰራ ነው። ግን ከሁሉ ጣይቱ ካራክተር በጣም ስትጫወት ያው 3 ሰዓት ሙሉ ቲያትሩም በጣም ከባድ ነው። አብዛኛውን የሚሰሩት እሳቸው ናቸውና ትንሽ
የፈተነኝ እሱ ነው። ያው ግን በጣም ሌሎችም አሉ አደለ? ታርቱፍን ወደዋለሁኝ እና ደግሞ አቦጊዳን በጣም ወደዋለሁኝ። የአቶ ጸጋዬ ገብረ መድህን የፊልም ስራዎች የኢትዮጵያ የፊልም ስራ እንቅስቃሴ ሲጀምር ጀምሮም ነበርሽ እና ከፊልሞችስ? ፊልሞች ሄርሜላንም ወደዋለሁኝ። ስቶሪው አሳዛኝ ነው። ቤተሰቡ የሚፈተንበት ነው። በፍቅር የተነሳ ትራጀዲ ነው። ሰካራሙ ፖስጣ በጣም ወደዋለሁኝ። ህይወት እንደዋዛ አረብ ሀገር የሚሄዱ ሴቶች እናት ሆኜ ከእንትና ከቅድስት ባየልኝ ጋር የሰራሁት አባይ ወይም ቬጋስ ደግሞ ባህር ዳር የሰራ ነው በጣም እና ላምፕ ከሬዲዮና ከቴሌቪዥን ድራማስ? ድራማ የቀን ቅኝት በጣም ወደዋለሁኝ። የማዕበል ዋናተኞች፣ ትንቅንቅ፣ የተስፋዬ ማሞ ትንቅንቅ። ቲቪ ያው እስከ ሰው ለሰው ሰርተሻል። አዎ ሰው ለሰው ድረስ። አዎ ዳና አለ፣ ሀና ድራማ የሚሉት ነበረ ያኔ ልጆች ሆነን የሰራ ነው። ብቻ በረበስማ ማአት ነው፣ ብዙ ነው። 48 ዓመት ቀላል አይደለም። ይሄ ሙያ ብዙ የሚያስተምረው ነገር አለ። በተለይ ደግሞ በየጊዜው አዳዲስ ሙያተኞች አዳዲስ ወጣቶች ይገቡበታል እና አገሩ የወጣት ነው። ስለዚህ በዚህ ሙያ ውስጥ በተለየ ተሳትፎ እያደረጉ ለሚገኙ ወጣቶች ምንድን ነው የምትያቸው ከአንቺ የህይወት ልምድ? ጥበብን ስታከብሩ ታከብራችኋለች። በማክበራችን ነው አደለኛ ዜ የደረስ ነው። ዋጋ ስትከፍሉ ብድራቱን ታገኛላችሁ። አታርክሷት፣ አትጣሏት። ጥበብ ከባድ ኃይል ያላት ናት። ያው እናስተምራለን ለልጆቹ እና አብረን ስንሰራም ከወጣቶቹ ጋራ ሰዓት ማክበርን፣ አለቃ ማክበርን፣ ያልገባ ነገር ካለ መጠየቅ፣ መተጋገዝን፣ እንደዚህ አይዟችሁ በርቱ ማለትን እና ሙያውማ ብዙ ያስተምርሃል። ብዙ ነገር አለ። ሙያው በብዙ ፈተናዎች ጭምር የታጀበ ነው። ስራ ላይ ደግሞ ፈተናም አይጠፋም እና አስቸጋሪ ፈታኝ ጊዜያቶች እንዴት ነው? በምን አይነት ህይወት መርህ ነው የምታልፊያቸው? አንዴ ህይወቴን ነፍስያዬን ለጥበብ ሰጥቻለሁ፣ ነፍሴን ለጥበብ ሰጥቻለሁ። ስለዚህ ምንም ነገር ቢመጣ በጥበብ ዋጋ ከፍዬ ማለፍ ነው የምፈልገው ከልጅነቴ ጀምሮ። ሙያሽ ውስጥ በዚህ በኪነ ጥበብ ውስጥ ከባዱ ጊዜ ላንቺ የትኛው ነው? ከባድ ጊዜ ያው የባለቤቴ እህቴ ልጆች እናት ናት። በጣም በድንገት ታማ ሞተች። አጋጣሚ ምንድን ነው የሆነ ቲያትር ሰራ ነበር። ቲያትሩ ረሳሁት። አልተቀበረችም። ትቼ ሄጄ መድረክ ላይ ስሰራ በቃ እንዴት ነው ድምፅ ከተዘጋ ፈተና ነው። መድረክ ላይ እንዲሰማ ድምፅ ግድ ነው መቼስ ምንም ማድረግ አይቻልም። እና እንደዚህ አይነት ነገር ዋጋ ትከፍላለህ። ክፍለ ሀገር ሄደ መኪና ምናምን እንትን ሲል ትጨነቃለህ። ሲያዘነብል ምን ሲል ትፈተናለህ። በዛም ሄደህ ደግሞ ያው መድረኩ ጠባብ ይሆናል፣ አይመችም። ብዙ ዋጋ ከፍለን ነው መቼም እዚህ ያለፍ ነው። በጣም ደግሞ የተደሰትሽበትስ? በዚህ ሙያ በጣም የተደሰትኩበት የሀገራዊ ጉዳይ ስለሆነ የጣይቱን ስራ ሰራ በጣም 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 ነው የተደሰትኩት። አንደኛ መወጣቴ ስራውን፣ ሁለተኛ ያው ስራው ታሪካዊ ነው፣ ሀገራዊ ጉዳይ ነው። ሁሉም ሰው ወዶት ያየው ነው። እሱ ምንም አያጠያይቅም። ግን በቃ እኔ ያንን አድምቼ ጦጥቼ መስራቴ በጣም 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 ደስተኛ ነኝ። እኔ እሱን ወለላን አንቺን ስናነሳ እናትነትን በተለየ መንገድ ነው የምትሰሪው መስሎ ሳይሆን ሆነሽ በዚህ የተነሳም ብዙ ገጠመኞች እንዳሉሽ አውቃለሁኝ። ብዙ ሴቶች አሁን በምሰራው ስራ ነው የምልህ። አንዳንዱ እንዳንቺ ነበሩ። አማቴ እንደዚህ አፋቱኝ። እኔም አማቴ ልክ እንዳንቺ አይነት ኃይለኛ ናት ይሉኛል መንገድ ላይ ይዙኝና፣ አይ አይደለም ማስተማሬ ነው። እኔ ማስተማር ነው ለእናንተ እንደዚህ አይነት ህብረተሰቡ ስላለ እንድንማማርበት ነው እንጂ እኔ ወለላ ሰፋ ሌላ ናት። የምጫወተው ገጸ ባህሪ ግን እናንተን ለማስተማር ማህበረሰብ ውስጥ ያለ ችግር ወይንም ደግሞ መልካም እናት ማህበረሰብ ውስጥ እንዳለች፣ እንደዚህ ደግሞ በትዳር መሀል የሚገቡ እናቶች እንደዚህ ሳይድ የሚይዙ እንዳሉ ለማስተማር ነው ህብረተሰቡን። እኔ ሌላ ሰው ነኝ። ወለላ ለልጆቿ ምን አይነት እንደሆነ፣ ወለላ ማናት፣ ምንድናለ ትዳሯ ለቤቷ የሚለውን በአቅራቢያ የሚያውቁ ጓደኞች ያውቃሉ። በጉርብትና የሚያውቁኝ ያውቃሉ። በክልል ያሉ ሰዎች ያውቁኛል። ስለዚህ እንደዚህ ነው ብዬ አስረዳቸዋለሁ። ምን አይነት እናት ነሽ ግን ራስሽ እንደው ራስሽን ስታዩ? እኔ መልካም እናት ነኝ። እንግዲህ እሱን እንግዲህ ተግባር ነው የሚገልጸው ንግግር ሳይሆን። እሺ፣ በሙያሽ ውስጥ ሰው እንዲያስታውሰኝ ተብሎ ባይሰራም ግን የሆነ አሻራ እንዲኖረኝ እፈልጋለሁ የምንለው ነገር ይኖራል እና ያ አሻራሽ ወይም ያ መታወሻሽ ምን ይሆን ወይ ደግሞ ምን እንዲሆን ትሻለሽ? እኔ በቃ በሰራኋቸው ስራዎቼ የሚገልጹኝ ይመስለኛል። ወለላ ሆና በሰራኋቸው ስራዎቼ ግን ያው ስራው ይመስክር ነው። መልካም፣ ወደ ፍቅርተ ልመልስሽ። ከፍቅርተ የምትወጃቸው ባህሪያት? ከፍቅርተ የምወድላት ባህሪ ሳቋ፣ ደስታዋ፣ ሰው ማክበሯ፣
ለሰው ችግር መድረሷ ወረት የሌላት እና በችግር ደራሽ ደስተኛ ከሁሉም ጋር ፈንድሻ ሆና የምትኖር ናት። መልካም ናት። እሺ ከሰራቻቸው ስራዎች እስከ ቲያትርም ከፊልምም ሊሆን ይችላል። ሳርቲዩፍ ላይ በጣም 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 በቴሌቪዥን ደግሞ ያልክ እንደሆነ ከአበበ ጋር የምትሰራው ባለ ጉዳይ፣ ከዛ እቴጌ ጥሩ ወርቅን ሆና ከቴዎድሮስ ጋር የምትሰራው አብራችሁ አሁን በቅርብም በመድረክም ሰርታችኋል። አብሮ መስራትና ጓደኝነት እንደው እንዴት ያለ ጥቅም አለው? ውይ በጣም በጣም መናበብ አለው። እንናበባለን። እኛ ላበቃ ነው። ከትወና ውጭ ምን ያዝናናሻል ወለላ? ከትወና ውጭ ያው ሙዚቃ እሰማለሁኝ። ከሙዚቀኞች እንደው እዚህ ዘመን ካሉቱ እነማንን ታውቂያለሽ? እንዴ በደንብ አውቃለሁ። ሮፍናንንም አውቃለሁ፣ ልጅ ሚካኤልንም አውቃለሁ፣ እነ ዳዊት ጽጌን አውቃለሁ። እንዴ ሁሉም አውቃለሁ። ምን እንዴ! ስለዚህ ማንን እንጋብዝ? እሺ ዳዊት ጽጌን። በጣም ጥሩ እንጋብዛለን። በጣም ነው የምናመሰግነው። በድጋሚ እንኳን ደስ አለሽ። እኔም አመሰግናለሁ። እሺ ሰለሞንዬ። መሰንበቻ ከዜማው በኋላ ይመለሳል። አብራችሁ ነው። ተይ ለማለት እንኳን እያቃተኝ መናገር ደፍሮ ቻል አርጌው ልደር እስቲ ልክረም ልክፋው ዘንድሮ ከተባለ ይሄም ኑሮ ለመርሳት ለመራራቅ እሷን እርም ብሎ መሸሹማ ያኔ ነበር ድሮ ተላምዳኝ በልቤ ላይ ፍቅሯ የነደደ የት ይኬዳል ዛሬ ከረፈደ መክረም እንጂ ችሎ ይሄም ኑሮ ተውታርገው የኔን ገዳይ በሰው ብታስቀናኝ በሌላ ላይሳሳት ቃል ተናግሮ ከእንግዲህ ላይ ጠላት ምሎ ከእንግዲህ ላይ ጠላት ልቤ ተቀብሏል ምሎ በሎዴ ሆዴ ሻላት እሷም ለኔ ግድ የላት ከማስቀየም ተናግሮ መክረም ይሻላል ችሎ በሎዴ ሆዴ ቻላት እሷም ለኔ ግድ የላት ከማስቀየም ተናግሮ መክረም ይሻላል ችሎ ሆዴ ሆዴ ቻል ዘንድሮ ከተባለ ኑሮ ሆዴ ሆዴ ቻላት ኑሮ ከተባለ ኑሮ አንድም ቃል ላይ ተነፍስ አምኖ የተቀጣ ምን ያደርጋል ሰው አቅሙን ካጣ ተላምዳኝ በልቤ ላይ ፍቅሯ የነደደ የት ይኬዳል ዛሬ ከረፈደ መክረም እንጂ ችሎ ይሄም ኑሮ ተውት አርገው የኔን ገዳይ በሰው ብታስቀናኝ በሌላ ላይሳሳት ቃል ተናግሮ ከእንግዲህ ላይ ጠላት ምሎ ከእንግዲህ ላይ ጠላት ልቤ ተቀብ